ሳብ አረኩና ደረሰኙን ጎትቼ ወደ አይኔ አስጠጋሁት። ኖ ኖ ኖ ኖ አስቀምጠው፣ እኔ ነኝ የምከፍለው። ጓደኛዬ በቁጣ ተናገረ። እንዴ ባትልስ ልከፍል ኖሯል? እኔ ስንት እንደቆጠረ ለማየት ነው እያልኩ በሆዴ በአፌ ግን እንዴ ምን አለበት እኔ በከፍል፣ የአንተ እንግዶች የኔ እንግዶች አይደሉም እንዴ ስል ተናገርኩ። ቀበጥ ሳያደርገኝ አልቀረም። እሱስ ልክ ነህ፣ ይሁን እንግዲህ ካልክ ክፈል ያለኝ መሰለኝ። ወይስ ድምፁ የመጣው ከውስጤ ከራሴ ሐሳብ ነው? 12,100 ቁጥሩን አይኔን በልጥጬ በማየት ላይ ያለው ጓደኛዬ አምጣው አምጣው ብሎኝ እጁን ሲዘረጋ እሳት እንደፈጀው በምን አይነት ፍጥነት ደረሰኙን እንደወረወርኩለት አትጠይቁኝ። እንደገና ይሄ ትዝታ ሌላ ትዝታ ጫረብኝ። ከዚህ በፊት የሰማኋት ወግ ነች። 22 አካባቢ ነው አሉ። እንዲሁ ቁርጡ፣ ጥብሱ፣ ሸክላው፣ ኩንስፓኛው፣ ቢራው፣ ወይኑ፣ ውስኪው ከፍ ባለ ዋጋ ወደሚቸበቸብበት፣ ታዳሚውም ከፍ ያለ ዋጋ ከፍሎ ወደሚስተናገድበት ቤት ለመግባት የሞከረን አንድ ሎተሪ አዝዋሪ ዘበኛው ከበር እየመለሱት የኔ ልጅ እዚህ ሁሉም ሎተሪ የደረሰው ነው፣ የሚገዛ የለም፣ ወደ ሌላ ዞር ዞር ብትል ይሻልሃል ያሉትን አስታወስኩ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ወደ ስፍራው ያመራ ነው በጓደኛዬ መኪና ሆነን ነው። በስፍራው ስንደርስ አካባቢው በመኪና ተጨናንቋል። እዚህ ጋር ለጥፈው ጋሼ፣ እዚህ ጋር እና በዚህ ዙሮና እዚህ ትገባለህ። የፓርክ ሰራተኛው ጓደኛዬን ከገቢናው በኩል እያነጋገረ አቅጣጫ ይጠቁመዋል። ጓደኛዬ ለማቆም መኪናውን በማዞር ላይ ያለ የትምህርት ቤት ዩኒፎርም የለበሰ ታዳጊ እኔ በተቀመጥኩበት የገቢና አቅጣጫ እየተራመደ የእጁን መዳፍ ዘረጋልኝ። ፊቱ ከድምፁ በላይ የመማፀንና የልመና መልእክት ያስተላልፋል። እናቴ ታማብኝ ነው። 10 ብር አውጥቼ ዘረጋሁለት። ጓደኛዬ የፓርኪንግ ሰራተኛው ወደ ሰጠው ቦታ ለመግባት ወደ ጎን ወደ ኋላ ሲነዳ ሌላ መኪና ቀድሞት ቦታውን ያዘው። ናና ጋሼ ና ያው ይሄኛው እየወጣለ ነው ና ወደ ተባለው ቦታ ነርቶ በማቆም ላይ ሳለ እኔ ቀድሜ ወረድኩ። ከኋላ 2 የጓደኛዬን እንግዶች ጭነናል። እነሱን ለማስወረድ በሩን እየከፈትኩላቸው እያለው አንዲት ወይዘሮ የቤት ኪራይ የምከፍለው አጥቼ ነው እርዱኝ ስትል ሰማኋት። መኪናውን በመቆለፍ ላይ ያለውን ጓደኛዬን ነበር የለመነችው። እግዜር ይስጥሽ፣ ሂጅ ከዚህ እዚህ አትግቡ አልተባላችሁ? ይሄ ስራ ቦታ ነው። የፓርክ ሰራተኛው እየጎተተ ወደ ዋናው አስፋልት አሳያት። ሂጂ ሎተሪ 50 ሚሊዮን አልገዛም። ጓደኛዬ ሰው አሳልፍ። ምን አይነቶች ናቸው እነዚህ? ሂድ ከዚህ እዚህ ሎተሪ የሚገዛ የለም ብዬ አልነገርኩም? የፓርክ ሰራተኛው ሳሚት ፍየል ቤት የሚባለው አካባቢ ነን። በጓደኛዬ መሪነት በመደዳ ከተደረደሩት ህንፃዎች ወደ አንደኛው ገባን። ገና ረፋድ ነው። ከ4 እስከ 5 ሰዓት ቢሆን ነው። በውጭው ፓርኪንግ መኪኖች እንደሞሉት ሁሉ ቤቱም ጢም ብሏል። ምድር ቤቱ ላይ ቦታ ስናጣ ወደ አንደኛው ፎቅ ወጣን። ሞልቷል። ቀጠል ወደ 3ኛው ፎቅ። እዚህ ያለ ቦታ አለ። አስተናጋጁ እየመራን አንድ ጠረጴዛ ከበን ተቀመጠ። ምን እንብላ ጋሼ? ጥሬ ስጋ ትደፍራለህ? ሲል በቅርቡ ከገጠር የመጡ ወንድሙን ጠየቃቸው። እንዴ ተገኝቶ ነው? እደፍራለሁ እንጂ መለሱ እንግዳው። ኖ ረስቸው ነው ጋሼ። ሐኪሞቹ እኮ ጓደኛ የተናግሮ ሳይጨርስ ሐኪሞቹን ተዋቸው፣ እነሱ የከለከሉትን ሁሉ ብተው በረሃብና በጥም ሞት ነበር። 1 ኪሎ ጥብስ፣ 1 ኪሎ ጥሬ ስጋ ታዘዘ። እኔ ግን ጥብሱንም ጥሬውንም ለማግኘት ያዳግተኛል አለ ሌላኛው የጓደኛዬ ዘመድ። እሱ ቀደም ብሎ ከገጠር መጥቶ ጓደኛዬ ቤት የቆየ ስለሆነ ደጋግሜ አይቼዋለሁ። ክትፎ ይሁንላ። ማነህ? 1 ክትፎ ጨምርበት
ከፎቁ ቁልቁል ወደ ታችኛው ፎቅና ወደ ምድር ቤቱ ተመለከትኩ። ካፍ እስከ ገደፋቸው ጢም ብለዋል። በየጠረጴዛዎቹ ምግብና መጠጥ ተሰድሯል። ጋሼ ግን እንደው ጥሬው ቢቀርብህ። ምግቡ ሲቀርብ ተከላከለ ጓደኛዬ። ምን ነካ? እንዲህ አይነት ምራቅ የሚያሱጥ ለላንቲካ የሚቀርብ ብሩንዶ እያሳየኝ ቢቀርብህ ትለኛለህ እንዴ? እንዴ ምን ነካ? አይ ስጋ አሉ በቢላዋ እየመጠሩ። የሚጠጣ ምን ላምጣ? አስተናጋጁ። ወይን ተከሽኖ ይሁንልን አደል ጓደኛዬ? ይሁን። እኔ እንኳን ለስላሳው ይሻለኛል አሉ እንግዳው። እየበላሁ ቤቱን የሞላውን ተስተናጋጅ እንደገና አስተዋልኩ። በመደዳው ባሉት ሁሉም ቤቶች እንዲሁ የሞላ ተስተናጋጅ ይኖራል። ውጪ ከፓርኪንጉ ጀርባ ወይም ፓርኪንጉ አካባቢ እናቱ የታመመችበት ታዳጊ፣ የቤት ኪራይ መክፈል አቅቷት የምትለምነዋ ወይዘሮ፣ ሕፃናት ልጆች በጀርባና በደረት አቅፈው እጃቸውን ለምጽዋት የሚዘረጉ እናቶች፣ ሕፃናት፣ ሌሎች ብዙዎች እነርሱን የሚመስሉ። ጎናችን ያለውን ጠረጴዛ ከበው 3 ሴቶች ቁርጡን በቢራ እያወራረዱት ነው። በእኔ አጠገብ ስላሉ የሚያወሩት ይሰማኛል። ትኩረት ሰጥቼ ግን አላዳመጥኳቸውም። የሆነ ሰዓት ላይ ግን ጭውውታቸው ጎላ ብሎ ወደ ጆሮዬ መግባት ጀመረ። አየሻት አደላችን አለች። የሆነ የሴት ልጅ ስም ጠራችና የታለች ሌላዋ? ከነዛ ከሁለቱ ወንዶች መሃል ተቀምጣ አታያትም? ከነዛ አንደኛው ኮፍያ ካደረገው የመጀመሪያዋ ተናጋሪ። አየኋት። አብረዋት ያሉትንስ አየሻቸው? አታውቂያቸውም? ባለኮፍያው ኦኬ አሁን አየሁት። ኦኬ ይሄ ድሮ መሬት አስተዳደር የነበረው መሐንዲስ የነበረው እሱ አይደል? አብሮት ያለውንም አታውቂውም? ኦኬ የሆነ ቦታ አውቀዋለሁ። ሌላዋ ብሮከሩ እኮ ነው። ሳፋሪ ጋር ኮንዶሚኒየም ገዝቶ ገብቷል። ሁለቱ ያኔ የመንግስት መሬት እየቸበቸቡ ጋጥ አድርገው የበሉ። ምን ይጨመር? አስተናጋጁ ለኛ። ኦኬ እውነት ምን ይጨመር? ጋባዣችን። አረ ምንም አያስፈልግም፣ ሁሉ ሙሉ አልኩኔ። አረ በቂ ነው እንዴ? ቴህ በላይ ደግሞ የት ልናስገባው? እንግዳው ኦኬ ሂሳብ አምጣለን አለ ጓደኛዬ። ትንሽ ቆይቶ ደረሰኝ በማቅረቢያ ሆኖ ጠረጴዛው መሃል ተቀመጠ። ሳብ አረኩና ደረሰኙን ጎትቼ ወደ አይኔ አስጠጋሁት። ኖ አስቀምጠው፣ እኔ ነኝ የምከፍለው ጓደኛዬ በቁጣ ተናገረ። እንዴ ባትልስ ልከፍል ኖሯል? እኔ ስንት እንደቆጠረ ለማየት ነው እያልኩ በሆዴ፣ በአፌ ግን እንዴ ምን አለበት እኔ በከፍል፣ ያንተ እንግዶች የኔ እንግዶች አይደሉም እንዴ ስል ተናገርኩ። ቀበጥ ሳያደርገኝ አልቀረም። እሱስ ልክ ነህ፣ ይሁን እንግዲህ ካልክ ክፈል ያለኝ መሰለኝ። ወይስ ድምፁ የመጣው ከውስጤ ከራሴ ሀሳብ ነው? 12,100 ቁጥሩን አይኔን በልጥጬ በማየት ላይ ያለው ጓደኛዬ አምጣው ብሎኝ እጁን ሲዘረጋ እሳት እንደፈጀው በምን አይነት ፍጥነት ደረሰኙን እንደወረወርኩለት አትጠይቁኝ። ስንት ነው እንግዲህ ለዚህ የሚከፈለው? እንግዳው ጠየቁ። 12,000 እኔ መለስኩ። ምን 12? ምንድን ነው የምትሉት? ቀስ በል እንጂ አላቸው ክትፎ የበላው ጎልማሳ በቁጣ። እውነት ነው 12,000 ሊከፈል ነው። እንግዳው ስራቸው እንደተተረተረ እውነት 12,000 ሊከፈል ሲሉ ጠየቁ። ለምን ዝም አትልም? ጎልማሳው አሁንም ተቆጣ። ያው እሱ እኔ ትንሽ ከተሜ ነኝ ካንተ እሻላለሁ የሚል አይነት ነው። እንዴ እኔ እኮ ላለፈው ዘመን መለወጫ ምን የመሰለ ወይፈን 10,000 ብር ነው የሸጥኩት ገበያ አውጥቼ። አይ ጋሼ ይሄ ምን አለው ብለህ ነው? ጋባዣችን ካለ ምን አለ አልኩ እኔም በሆዴ። ከተማና ገጠር አንድ አይደለም ጋሼ፣ ዝም ብለህ እንትን አትበል። አንተ ክፈል ካልተባልክ ዝም ማለት ነው ያለብህ። ጎልማሳው አሁንም ተቆጣ። ከተማም ቢሆን እንደ ሌላ ከተማ እኮ አይቻለሁ። ተኛ በቅርብ ያሉት እነ ዘርፌ አንድ በሬ በ30,000 ገዝተው ለ6 ሲቃረጡ አውቃለሁ።
እንግዲህ ያንን ቅርጫ እያንዳንዱ ቤተሰብ በትንሹ ሳምንት፣ ቤተሰቡ ደግሞ አነስ ያለ 3 ሳምንት ይበላዋል። በቃ እባክህ እዚህ እንደዛ አይደለም። አዎ ጋሼ እዚህ እንደዛ አይደለም። አዎ እዚህ እንደዛ አይደለም። እዚህ ሁሉም የተትረፈረፈው ነው አልኩ በሆዴ። የፓርኪንግ ሰራተኛው ለሎቶሪ አዟሪው እዚህ ሎቶሪ የሚገዛ የለም ከዚህ በፊት ነግሬሃል ነበር ያለው ትዝ አለኝ። እንደገና ይሄ ትዝታ ሌላ ትዝታ ጫረብኝ። ከዚህ በፊት የሰማኋት ወግ ነች። 22 አካባቢ ነው አሉ። እንዲሁ ቁርጡ፣ ጥብሱ፣ ሸክላው፣ ኮምስፓኛው፣ ቢራው፣ ወይኑ፣ ውስኪው ከፍ ባለ ዋጋ ወደሚቸበቸብበት፣ ታዳሚውም ከፍ ያለ ዋጋ ከፍሎ ወደሚስተናገድበት ቤት ለመግባት የሞከረን አንድ ሎቶሪ አዟሪ ዘበኛው ከበር እየመለሱት የኔ ልጅ እዚህ ሁሉም ሎቶሪ የደረሰው ነው፣ የሚገዛ የለም፣ ወደ ሌላ ዞር ዞር ብትል ይሻልሃል ያሉትን አስታወስኩ። እናም እናቱ የታመመችበትና መታከሚያ የሚለምነው፣ ቤት ኪራይ መክፈል አቅቷት እጇን ለምጽዋት የዘረጋችው፣ እነዚህን የመሳሰሉ ብዙ አይነት ችግሮች ቢታሰቡ ያለው የሌለውን፣ የተትረፈረፈው የጎደለውን ቢያግዘው፣ ትንሽ ትንሽ ለሌሎች ብንኖር ይሄም እኮ ራሱን የቻለ እርካታ ለሕሊና ያጎናጽፋል እያልኩ ከራሴ ጋር እያወራሁ ጓደኛዬን እና እንግዶቹን ተከትዬ ከሆቴሉ ወጣሁ። ቸርን ሰንብት። በሌላ ትረካ እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ። ሰላም።